ክልሉ ከሚሰጣቸው የንጹህ መጠጥ ውሃዎች አንዱ የቦንጋ ከተማ ንጹህ መጠጥ ውሃ ነው። ይህንን ክልሉ ከመጣ በኋላ በጣም በርካታ ለውጦችን ማስፋፊያዎችን እየሰራ ነው የሚገኘውና ምናልባት በዚህ ሰነድ ውስጥ ያላየሁበት ሁኔታ ነው ያለው። ያው ከተማው ካለው የንጹህ መጠጥ ውሃ ችግር አንፃር በርግጥ አሁንም ገና ብዙ ነገር ነው። በክልል ብቻ የሚሆን አይደለም። ከፌደራል መንግስት ዘላቂ መፍትሄ ከማምጣት አንፃር ብዙ የሚጠበቅ ነው። ነገር ግን በፊት የተሞከረው ሙከራ ፌል ካረገ በኋላ አዲሱ ድጋፍ ያልተደረገበት ሁኔታ ነው ያለውና እሱንም ያው ትኩረት ተደርጎ ግፊት ሊደረግ የሚችልበት ሁኔታ በእኛም እንደ ክልል አቅም ቀጣይም የተወሰነ ነገር ማሰብ ይቻልበት ሁኔታ እንዳይዘነጋ የሚለውን ለማሳሰብ ከቦንጋ መጠጥ ውሃ ጋር ተያይዞ በተደጋጋሚ የሚጠየቁ ጥያቄዎች አሉ። እኛም በተደጋጋሚ የደረስንበትን ለዚሁ ምክር ቤት መረጃና ምላሽ እየሰጠን መተናል። ዞሮ ዞሮ ዘላቂ መፍትሄ ያስፈልጋል የሚለውን እንደ ክልል መንግስት የተግባባንበት ነው። ከዚህም ተነስተን ለዘላቂ መፍትሄ የሚሆን ጥናትና ዲዛይን ስራዎችን ሰርተን ውሃና ኤነርጂ ሚኒስቴርንም ጭምር አሳትፈን አጠናቀን ለውሃና ኤነርጂ ሚኒስቴር በጀት እንዲያፈላልግ ሰጥተናል። እንደምታውቁት ትልቅ ፕሮጀክትም ስለሆነ በጀት የማፈላለጉ ሂደት ትንሽ ጊዜ የሚፈልግ ነው። ይህም በመሆኑ በአጭር ጊዜ ውስጥ ደግሞ እኛ ምላሽ መስጠት ያለብንን ስራዎች ለይተን ምላሽ እየሰጠን ቆይተናል። በተለይ እጥረቶችን ጊዜያዊ መፍትሄዎችን ከመስጠት አኳያ ጥገናዎችን የሚበላሹ ካሉ ከመጠገን አንፃር አንዳንድ ጉድጓዶች ደግሞ ተቆፍሮ እስካሁን ወደ ሲስተም ያልገቡትን ወደ ሲስተምም ጭምር እያስገባን የህዝቡን የመልካም አስተዳደር ችግርን እያስታገሰን መተናል። አሁንም እንደዚሁ ዘላቂ መፍትሄ እስኪገኝ ድረስ ምላሽ መስጠት ያለብንን ጉዳዮች አቅደን አሁንም እየሰራን ነው የምንገኘው። ግን ዞሮ ዞሮ ይሄ ወደ ተግባር እንዲገባ ውሃና ኤነርጂ ሚኒስቴርን ክትትል ማድረግ ያስፈልጋል የሚለውን ይዘን እየሰራን ያለንበት ሁኔታ ነው ያለው።